መቼ ነው የምትበስሉት? እንደዚህ አይነት ወንዶች እናንተ እስከምትበስሉ እኮ እኛ እያረጀን ነው ጋይስ። ሲሪየስሊ ስንት ጉድ አለ በየቤቱ። እኔ ግን ተቃጠልኩ ታዲያ። ወይ ደግሞ የኔ ተፈጥሮ ምንድነው? በቃ አንድ ሰው በቃ ይሄ ህይወት አይጠቅመኝም። ለእናንተም ነው የምላችሁ። አሁን ማሜ ምንም አይነት ኮንቴንት የላትም። ለኛ ምንም የምታስተላልፈው ነገር አይጠቅመንም። ከማሜ ቁጭ ማለት አይጠቅመንም። ካለ አንድ ሰው መሳደብ አይጠበቅበትም። ወጦ መሄድ ብቻ ነው በቃ ጋይስ። ኢቭን በፎሎወር ነው የምላችሁ ጋይስ። ከማሜ ቁጭ ማለት አያስደስተኝም። ዝም ብዬ ጊዜን እያጠፋው ነው። ካለ አንድ ሰው ቁጭ ማለት የለበትም። ህይወቴ ላይ ምን እንደዚህ አይነት ሰው ነኝ። ሁለተኛም ሰው ለሚመጣው ለዛኛውም ሰው በቃ በሰላም መለያየት በቃ ኦኬ። እቺ ሴት አልሆነችኝም ግን በቃ ከዚህ ሴት መውጣት አለብኝ ካለ አንድ ሰው እየደጋገመ ማቁሰል የለበትም። እኔ አይስወር ነው የምላችሁ፣ በልጄ ምዬ ነው የምነግራችሁ። ከአንድ ሰው ጋር ከተቀያየምኩ ኢቨን ፍቅር እያለብኝ አልደውልም በቃ ቢካዝ በቃ ኤግዚት አድርጎ ከሄደ ያ ሰው ደውዬ ባዘርም አላረግም። እቺ ሴት የእሱ ናት ብዬም ጨራሽም አልከታተልም። እኔ ጋይስ ለተውኩትም ሰው ነው የምላችሁ። እቺ ናት ገርል ፍሬንዴ ብሎ አምጦ ቢያሳየኝ እንኳን ሰርች አድርጌ አላይም። እኔ ዛማች ነኝ በቃ ቢካዝ ራሴን ነው የምጎዳው እንጂ ላይክ ያችን ሴት ባዘር አላረግም። ያ ሰውም ከሄደ እሱንም ደውዬ ማላወራም በቃ ሄዷል ብዬ ነው ማስበው። እኔ አሁን እኮ ወይ አይሄድ ወይ አይኖር ወይ ማድረግ ያለበትን ነገር አያደርግም። በቃ እኔ ነኝ እየተጎዳው ያለሁት። በቃ እኔ ነኝ የራሴ ጠላት። እኔ በዛው አንዳንዴ ብዙ ፋውል ሰርተን ሴቶች ወይ ወንዶች ሪሌሽንሽፕ ላይ ቻንስ ሲሰጡን ቻንሳችን መጠቀም አለብን ጋይስ። ምንፈልጋት ወይ ምንፈልገው ሰው ከሆነ አንዳንድ ሰው ልክ መሄጃ እንደሌላችሁ አድርጎ ነው የሚያስብ። ሞኝነትም አይደለም። አንዳንዴ ካለመርኩት መላእክት የለመርኩት ሰይጣን ይሻለኛል የሚል ሰው አለ። ቢካዝ አንዳንዴ የለመድነውን ሰው ትተን ደግሞ ሌላ ሰው ለማምጣት ደግሞ የተሻለ ነገር የማናገኝበት ሲቹዌሽን አለ። የተሻለ ነገር የምናገኝበት ነገር አለ። አሁን ልጆች ያለን ሰዎች እኔ በራሴ ባየሁት ሌላ ሪሌሽንሽፕ ያልወለደን ሰው ዴት ለማድረግ በጣም ትንሽ ይከብዳል። ሃርድ ነው ጋይስ። በተለይ እንደኔ ልጆቻችሁን በጣም ኤክስትሬም የምትወዱ ከሆናችሁ ይካን ላይክ ዴት ማድረግ አትችሉም ጋይስ። እና እኔ ለተወኝ ሰዎች ሁሉ ደስታ ላይክ ለነበረኝ ሪሌሽንሽፕ ኢቭን ለሱም ነው የምላችሁ። በቃ ፈልጎ ከሄደ ቢ ሃፒ ነው በቃ ደስተኛ ሁን። እርዳም አትርዳም አላልኩም። የሆነ ሰዓት ላይ ሜቢ ሊጠየቅ ይችላል። ከፈለገ ህሊና ካለው ይረዳል። ሲፈልግ ይረዳል፣ ሳይፈልግ አይረዳም። እሱ እንደዛ ነው በቃ። ገንዘቡን አጦት ሳይሆን ከኔ ጋር ይጋባል በቃ። ይህ አበማኔ ግን በቃ ከኔ ጋር ሃፒ ምናምን ከሆነ ይሰጣል። ልክ የሆነ ነገር ከተናደደብኝ ወይ ማውራት አልፈልግም ካልኩት አድቫንቴጅ ይጠቀማል። በቃ መስጠት አይፈልግም። እንደዛ ነው በቃ ጋይስ። ልክ ደግሞ ደስተኛ ከሆነ እና ከኔ ጋር ሰላም ከሆነ ይረዳል። ልጆቹን የፈለኩትን ነገር ያደርግላቸዋል ምናምን። ለእኔም ኢቨን ተጣልቸው ይገዛልኛል ብዙ ነገር። ልክ ስንጣላ ግን ለልጆቹ መስጠት አይፈልግም፣ ለእኔ መስጠት አይፈልግም። ሰላም ከሆነ ግን የፈለኩትን ነገር ነው ላይክ የሚያደርገው። ከተጣላን ግን የልጆቹንም አይሰጥም፣ ለእኔም አይሰጥም። this is like crazy። በቃ ከተናደደብኝ ወይ ወንዶች እንደዚህ ገብተው ካወሩ ምናምን አይፈልጉም መስጠት።
ግን እስናት ለኔ አታርግ በቃ ልጆቹን እርዳ ነው። ምንድነው ያውን በቻይልድ ሳፖርት ምናምን አላምንም። ለምን እኔ ማርያምን ነው የምላችሁ በእናትና በአባቴ በጣም ፍቅር ተሰጥቶኛል። በጣም በቃ እንዴት እንደምነግራችሁ አታምኑ። ያንን ነገር እንዳያጡ ፈልጋለሁ። ለዛ ነው በቃ ለነሱ ለኔ ምንም አታ ይብል ለኔ ፐርፊውም ሲገዛ በጣም ብዙ ነገር ነው የሚገዛልኝ። ማርያምን ነው የምላችሁ አምናለሁ አይርትዩ ግን አንዳንዴ በቃ አትግዛልኝ ለኔ ለልጆቹ ብቻ ፍቅር ስጥ ነው የሚለው በቃ ሰው ወይ ከወደዳችሁ ለምን ላይክ ከወደዳችሁ ለምን መውደድ ለምን እንትን አያረግም እምለውን አያረግም። ሰው ከወደደ እንደ ጅል እኮ ነው የታየሁት እኔ። ማርያም አንዳንድ ሴት እኮ ሳይፈልግ እኮ ወልዶ ሳይፈልጉ እኔ ብዙ ማውቃቸው ሰዎች አሉ። በእኔ አይደለም በወንድሞቼ በእህቶቼ ብዙ ሰው እሰማለሁ እኔ ላይክ እህቶቼ የሚያውቋቸው ወንድሞቼ የሚያውቃቸው ሴቶቹ ምናምን ሳይፈልጉ ወልደውባቸው ራሱ ክብራቸውን እያጡ ማለት ነው እየተሰደቡ ምናምን ራሱ እንትን ይላሉ። ላይክ አሁን አንድ ሴት ሳትፈልግ ወንድ ልጅ ትወልዳለች። እኛ ፈልገን የወለድነው ፈልገን ለወለድነው ነገር ለምን እንደዚህ ይፈጠራል? አንዳንድ ሰው እኮ ዝም ብሎ በሞቅታ በስካር ይወልዳል። እንደዛው ወይ ሳልፈልግ እኮ ነው የወለድኩባት የሚሉ ወንዶች አሉ። ያው ሴቶችም ዝም ብለው ልጅ ስለሚፈልጉ የሚወልዱ አሉ። እኛ የእውነት ተዋደን የወለድነው በጣም ፈልገን በቃ ግን ዋይ ለምንድን ነው እንደዚህ የሚሆነው? ጥላቻም እኮ የለም። ለምንድን ነው ዋይ እንደዚህ የሚሆነው እላለሁ። ከዛ እንደፈለግ ጨፍሬ እንደፈለግኩኝ ደግሞ መጥቼ ደግሞ እንትን እንደፈለግኩ ጨፍሬ ምናምን ደግሞ መግባት እፈልጋለሁ ወይ መኖር እንፈልጋለሁ። እንደዛ አይሆንማ፣ ሊሆንም አይችልም። በልጁ የተቀበረ ሰው የለም። አንዳንድ ሴት አረመኔ ነች እኮ አረመኔም ነች፣ የዲሲሽን ሰውም ናቸው አንዳንድ ሴቶች። አንዳንዱ ደግሞ በተመለሰልኝ እያለ ምንም የማይረባ ሰው ሲለምን አያለሁ። ህይወት እኮ በቃ ዝብርቅርቅ ያለች ናት ጋይስ፣ ይገርመኛል። አንዳንዱ አልጋ ላይ ባሉን አግኝቶት ድብቅብቅ አድርጎ ዝም ይላል። እኛ እንኳን ያን ያህል አልተዳረስም። ማርያም ጓደኛው ቤት ውስጥ ይዛበት ተኝታ እንዲያው ማሚዬ ሆዲፍ ጆብዬ ነው እንጂ ባወራው እኔ ደስ ይለኝ ነበር ያሉኛውን ወንዶች አሉ። ግን ማውራት ይደብራቸዋል። ማለት አንቺ በሴትነትሽ እንደዚህ ታልፊያለሽ፣ እኔ በወንድነቴ እንኳን ይሄን ሁሉ አልፌያለሁ የሚሉ ወንዶች አሉ። ማርያም የገዛ ጓደኛውን ክርስትና ነው በርዝዴይ ጠርተው ልጆቹን ቴኬር አድርግ ብላ አፕስታይል ልካው ልክ ካፒስተር ልጆቼን ቼክ አድርጌ ስመለስ ጓደኛዬ ጋር እየተሳሳመች አገኘዋት ሳሎን ላይ ቁጭ ብላል። ይህን ግን አውጥቼ እንዴት ላውራው ያለኝ ሰው አለ ጋይስ።